ሰበር ዜና ኢትዮጵያ የነዳጅ ዋጋ በከፍተኛ ሁኔታ ጭማሪ ማድረጉ ተገለጸ። ንግድና ቀጣናዊ ትስስር ሚኒስቴር ይህን በተመለከተ ዛሬ ምሽት በሰዓታት ልዩነት መግለጫ ሰጥቷል። መግለጫው በዓለም አቀፋዊ ሁኔታዎች ምክንያት የተከሰተው የነዳጅ አቅርቦትና የዋጋ ማስተካከያን ይመለከታል። መካከለኛው ምስራቅ የተከሰተውን ጦርነት ተከትሎ ከየካቲት 21 ቀን 2018 ጀምሮ የዓለም የነዳጅ ዋጋ ከፍተኛ ሁኔታ ጨምሯል። ሁኔታው ከቀን ወደ ቀን ይሻሻላል ተብሎ ቢጠበቅም ነገሮች በመካረራቸው ምክንያት በነዳጅ አቅርቦት ላይ እጥረት ከመፈጠሩ በላይ የአንዳንድ ነዳጅ ምርቶች ዋጋ በከፍተኛ ሁኔታ ሊጨምር ችሏል ሲል ንግድና ቀጣናዊ ትስስር ሚኒስቴር ዛሬ ምሽት ባወጣው መግለጫ አስታውቋል። ሚኒስትሩ መግለጫው አክሎ ባነሷቸው ጉዳዮች መካከል ደግሞ ኢትዮጵያ ከውጭ አስገብታ የምትጠቀማቸው የነዳጅ አይነቶች ነጭ ናፍጣ፣ ቤንዚል፣ አውሮፕላን ነዳጅ፣ ኬሮሲን፣ ከባድ ጥቁር ናፍጣና ቀላል ጥቁር ናፍጣ ሲሆኑ የግዥ ሂደቱን በመንግስትና እንደዚሁም መንግስት ስምምነት ከዚህም ባሻገር በዓለም አቀፍ ግልጽ ጨረታ የሚከናወን እንደሆነ ሚኒስትሩ መግለጫው አመላክቷል። ከመንግስት ጋር በተደረገው ስምምነት መሰረት 60% ነጭ ናፍጣና እንደዚሁም 100% የአውሮፕላን ነዳጅ ከኩዌት መንግስት የሚገዛ ሲሆን ቀሪው 40% ነጭ ናፍጣ እንዲሁም ደግሞ 100% ቤንዚንና ጥቁር ናፍጣዎች በጨረታ የሚቀርቡ ናቸው። ከኩዌት ጋር ያለው የኮንትራክት ስምምነት ከጃንዋሪ 1 ቀን እስከ ዲሴምበር 31 2026 የሚዘልቅ ሲሆን ከመጫኛው ወደብ እስከ ጅቡቲ ድረስ ያለው የሎጂስቲክስ ዋጋ ወይም የፕሪሚየም ለሁሉ ምርቶች በበርሜል $9.25 ሆኖ በአመቱ በሚደረግ ድርድር የሚወሰን ነው። ታዲያ በአሁኑ ወቅትም በጨረታ አሸናፊ የሆነው ቪቶል የተባለው ኩባንያ ለነጭ ናፍጣ $13.99 እንዲሁም ለቤንዚል የሚሆን $10.99 ፕሪሚየም በማስከፈል በ360 ቀናት ዱቤ እያቀረበ ይገኛል ሲል ሚኒስቴር መስሪያ ቤቱ ምሽቱን ባወጣው መግለጫ አመላክቶና ጠቁሞ አልፏል። ከዚህ ባሻገር ይህ መግለጫ ሲቀጥልና ሌሎች ዝርዝር ጉዳዮችን ሲያነሳ የነዳጅ ዋጋ የሚሰላው የወሩ የዓለም አማካይ ዋጋ ላይ ፕሪሚየሙ ተደምሮ እንደሆነ ያነሳል። ለምሳሌ በየካቲት ወር የኩዌት ነጭ ናፍጣ ወርሃዊ አማካይ $86.03 ሲሆን ከፕሪሚየሙ ጋር ተደምሮ $95.28 ሆኗል። ሆኖም በጦርነቱ ምክንያት የኩዌት አቅርቦት መዘጋቱ ለአጣዳፊ ግዢ በወጣው ጨረታ የተገኘው የፕሪሚየም ለአውሮፕላን ነዳጅ $86.33 እንዲሁም ደግሞ ለነጭ ናፍጣ $92.88 በበርሜል በመሆኑ ዋጋው እጅግ እንዲንር አድርጎታል ብሏል። የዓለም 1/5 ድፍድፍ ነዳጅ የሚተላለፍበት የሆርሙዝ የባህር ወሽመጥ እንደሆነም በመግለጫው የተመላከተና የተጠቆመ ሲሆን ይህ በመዘጋቱ ምክንያት እንደ ሳውዲ አረቢያ፣ ኩዌት፣ የተባበሩት አረብ ኤሚሬትስ እና ኢራቅ ያሉ ሀገራት በቀን የሚያቀርቡት 140 ሚሊዮን በርሜል ነዳጅ ተቋርጧል። በዚህ ምክንያትም ወደ ሀገራችን ይገባ የነበረው 120,000 ሜትሪክ ቶን ነጭ ናፍጣ እንዲሁም 60,000 ሜትሪክ ቶን የአውሮፕላን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ ቆመው ይገኛሉ። መንግስት መደበኛ አቅርቦቱ እንዳይቋረጥ ከተባራሪ ገበያ ወይም ደግሞ ስፖት ማርኬት በከፍተኛ ዋጋ መግዛት ለማቅረብ ጥረት ያደረገ ይገኛል። ሆኖም በመንግስት ላይ ያለው የድጎማ ጫና ከ272 ቢሊዮን ብር በላይ ደርሷል። ባለፈው ሳምንት በወጣው ታሪፍ ነጭ ናፍጣ 139.84 ብር ሲሸጥ መንግስት 95 ብር ይደጉም ነበር። ቤንዚል 132.18 ብር ሲሸጥ 42 ብር ድጎማ ይደረግለት ነበር። አሁን ባለው ሁኔታ ድጎማው በነበረበት በመቀጠሉ አስቸጋሪ መሆኑ አዲስ የዋጋ ማስተካከያ ተደርጓል። በዚህ መሰረትም አዲሱ የሊትር የችርቻሮ መሸጫ ዋጋ ቤንዚል 142.21 ብር፣ ኬሮሲን 151.39 ብር፣ ነጭ ናፍጣ 163.09 ብር፣ ቀላል ጥቁር ናፍጣ 163.98፣ ከባድ ጥቁር ናፍጣ 160.68 እንዲሁም የአውሮፕላን ነዳጅ 150.48 ብር ሆኗል። የቀጥታ ተጠቃሚዎች የነጭ ናፍጣ መሸጫ ዋጋ 210 ሆኖ ተደንግጓል። መንግስት አሁንም ቢሆን በ1 ሊትር ነጭ ናፍጣ ላይ 71 ብር እንዲሁም በቤንዚን ላይ 32 ብር ድጎማ እያደረገ ይገኛል። ይህ ድጎማ ባይኖር ኖሮ የናፍጣ ዋጋ 234 ብር እንዲሁም ደግሞ የቤንዚን ዋጋ 174 ብር ይደርስ ነበረ። አሁንም ቢሆን የሀገራችን ነዳጅ ዋጋ ከጎረቤት ሀገራት ጋር ሲነጻጸር አነስተኛ ነው። ለምሳሌ በዶላር ሲሰላ በሀገራችን የናፍጣ ዋጋ $1.032 ሲሆን በኬንያ ደግሞ 1.374፣ በጅቡቲ 1.741፣ በታንዛኒያ $1.09 ነው። በአጠቃላይ በቤንዚል አቅርቦት ችግር የሌለ ሲሆን ነጭ ናፍጣን ጨምሮ ሌሎች የነዳጅ አይነቶች አቅርቦት እጥረትና ዋጋው ጭማሪ ቀውስ ሲስተካከል መንግስት ስርጭቱን የሚከታተልና የሚመራ ቡድን አደራጅቷል። ቡድኑ በሚያዘጋጀው አቅርቦትና የስርጭት ቅደም ተከተል የሚቀርበውን ነዳጅ በቁጠባና
እንዲሁም በተቀመጠው የግብይት ስርዓት ብቻ እንዲፈጸም ድጋፍና ርብርብ ማድረግ እንደሚገባ መንግስት ያሳስባል። በቅደም ተከተሉ መሰረት ነዳጅ የሚያጓጉዙ ቦቴዎች፣ የወጪ ገቢ ምርት ተሽከርካሪዎች፣ የመሰረታዊ ፍጆታና የኤክስፖርት ምርት አምራቾች እንዲሁም ቁልፍ የመንግስትና የግል የልማት ፕሮጀክቶች፣ የሜካናይዝድ እርሻዎች፣ የጸጥታ ደህንነት ተቋማት፣ የህዝብ ማመላለሻ ተሽከርካሪዎች፣ የጤና አገልግሎት፣ የቴሌኮም ታወር ሰራተኞችና ስራዎች የቴሌኮም ታወር ስራዎች፣ የምርጫ ስራዎች፣ የውሃ መብራትና አጣዳፊ ስራዎች፣ የሚዲያና ሰብአዊ አገልግሎቶች እንዲሁም ከፍተኛ የተማሪ ቁጥር ያሉባቸው ዩኒቨርሲቲዎች የቅድሚያ አገልግሎት የሚያገኝ ይሆናል። ህብረተሰቡ ይህን አስቸጋሪ ወቅት ለመሻገር በሚደረገው ጥረት ተገቢውን ድጋፍና ትብብር እንዲያደርግ መንግስት ጥሪውን ያቀርባል። የንግድና ቀጠናዊ ትስስር ሚኒስቴር ዛሬ ምሽቱን ባወጣው መግለጫ ይህኑ ጉዳይ አሳስቦና እንዲሁም መልእክቱን አስተላልፎ አልፏል። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። እኛም የንግድና ቀጠናዊ ትስስር ሚኒስቴር ወቅታዊን የነዳጅ ሁኔታ በተመለከተ ያወጣው መግለጫ ያቀረብንበት የሰዓቱ መረጃ ሰዓታችን ይህን ይመስል ነበር። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እንጋብዛለን። ቪዲዮን ከወደዱት ላይክ እንዲሁም ሼር በማድረግ ለሌሎች እንዲያካፍሉ እንዲያጋሩ በአክብሮት ጋበዝን። የዛሬን በዚህ ቋጨን። በያላችሁበት ደግሞ ጥሩ መልካም ጊዜ ተመኘን።